የመከላከያ ዩኒፎርም የክብር መገለጫ ወይስ የፖለቲካ መጠቀሚያም? ሐሰተኛ ነቢያት መድረክ ላይ ሲያቅራሩበት፣ አርቲስቶችና ቲክቶከሮች ማህበራዊ ሚዲያ ላይ ሲቀልዱበት ዝም ያለው መከላከያ ሚኒስቴርም ዛሬ ግንባር ድረስ ሄደው ዋጋ የከፈሉ የቆሰሉና የተሰዉ እውነተኛ ወታደሮች መብታቸውንና ጥቅማቸውን ሲጠይቁ እርምጃ ወስዳለሁ ሲል ዛተም። ይህ መግለጫ ለሰራዊቱ ክብር ማሰብ ነው ወይስ የቆሰሉ ወታደሮችን መብት ለማፈን የሚደረግ ሙከራ? ዝርዝሩን በስፋት ተሰማላችሁ። እና ጌታቸው ረዳ ትግራይ ላይ ጦርነት ለመክፈት ምክር ቤት መመስረታቸውን አስታወቁም። በጌታቸው ረዳና ጻድቃን ገብረትንሳኤ የሚመራው ቡድንም መቀሌ ላይ ጥቃት በመክፈት ህወሓትን በማጥፋት ትግራይንም እንቆጣጠራለን፣ ለዚህም ብልጽግና ያግዘናል ሲል ዝቷል። ዝርዝርም ዘገባ ይዘንበታል። በደብረ ማርቆስ ከተማ ከባድ ድንገተኛ ጥቃት ተፈጸመም። የፋኖ ተዋጊዎች በወሰዱት የከተማ እርምጃ 16 የመንግስት ወታደሮች መገደላቸውና አንድ ወታደራዊ መኪናም በደብረ ማርቆስ ከተማ መውደሙ ተገልጿል። ከጥቃቱ በኋላ በመንግስት ሰራዊት ውስጥ ከፍተኛ መደናገጥ ተፈጥሯል። ዝርዝር ዘገባውን በትንታኔ ይዘናል። ከሸገር ቲዩብ የእሳቱ ትኩስና ወቅታዊ መረጃዎች ቀጥሎ ይቀርባሉ። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አዳዲስ መረጃዎችን አግኙ። ወደ ዝርዝር መረጃዎቹ አለፈን። የመከላከያ ሚኒስቴር የመከላከያ ሰራዊት ዩኒፎርምን ለብሰው በተለያዩ ማህበራዊ ሚዲያዎች ላይ መልእክት የሚያስተላልፉ አካላት ላይ እርምጃ ወስዳለሁ በማለት የሰጠው መግለጫ በብዙሃኑ ዘንድ ከፍተኛ ትችትና ቅሬታን እያስነሳ ነው። የሚኒስቴሩ መግለጫ በተለይም ግንባር ድረስ ሄደው ዋጋ የከፈሉ የቆሰሉና መስዋዕት የሆኑ የቀድሞና የነባር ሰራዊት አባላት መብታቸውን ለመጠየቅና ጥቅማቸውን ለማስከበር በጋራ መንቀሳቀስ በጀመሩበት ማግስት መውጣቱ ተቋሙ ጠንካራ ወቀሳ እንዲሰነዘርበት ምክንያት ሆኗል። ጉዳዩን በቅርበት የሚከታተሉ ታዛቢዎችና የማህበራዊ ሚዲያ አንቂዎች እንደሚሉት የመከላከያ ዩኒፎርም ክብርና ዝና ከዚህ ቀደም በተለያዩ የህዝብ መድረኮች ላይ ሲጣስ ሚኒስቴሩ ምንም አይነት መግለጫም ሆነ ክልከላም አድርጎ አያውቅም። ሐሰተኛ ነቢያት ሳይቀሩ የሰራዊቱን መለዮ ለብሰው የሃይማኖት ኮንፈረንስ አዳራሾችን ሲመሩና የተለያዩ የሰራዊቱ አባላት በሃይማኖት መድረኮች ላይ በዩኒፎርማቸው ሲገኙ ተቋሙ አላሰማም። አርቲስቶች፣ የቲክቶክ ሰሪዎች፣ ተዋንያንና ድምፃውያን የጦር ሰራዊቱን ዩኒፎርም ለብሰው ማህበራዊ ሚዲያ ላይ ሲቀልዱና ሲጨፍሩ ያሻቸውን ሲያደርጉ የነበረ ቢሆንም የሰሚ ያለም የተባለበት አጋጣሚ አልነበረም። በጦርነት ግንባር ዋጋ የከፈሉ የቆሰሉና ለአገር የተዋጉ እውነተኛ ወታደሮች መብታቸውን ሲጠይቁና የተነፈጉትን ጥቅም ለማስከበር ሲንቀሳቀሱ ግን ዩኒፎርም መልበስ ተከልክሏል፣ እርምጃም ይወሰዳል ተብሏል። ይህ ትልቅ ህዝባዊና ሞራላዊ ውድቀት ነው። ብዙዎች የብልጽግናን አገዛዝ መከላከያን ያዋረደና የናቀ ሲሉ ይተቻሉ። ወታደሩ ደምና አጥንቱን ሰጥቶ መስዋዕትነት ከከፈለ በኋላ የደንብ ልብሱን ለብሶ መብቱን እንዳይጠይቅ መታገዱ ለከፈለው ዋጋ ክብርን የመንፈግ ምልክት ነው በሚል በከፍተኛ እምቢተኝነት እየተገለጸ ነው። ይህ የመከላከያ ሚኒስቴር መግለጫ ሰራዊቱ ጥቅሙንና መብቱን እንዳይጠይቅ ለማሸማቀቅ የታለመ ነው የሚሉ ወገኖች በተለይም የቆሰሉና የተገለሉ የሰራዊቱ አባላት የደረሰባቸው በደል ለማሰማት በጋራ መነሳሳት በጀመሩበት ወቅት እንዲህ አይነት ዛቻ መሰንዘሩ የስርዓቱን መንቀዝ ያሳያል ብሏል። በመሆኑም አጠቃላይ የወታደር ክፍሉ መብቱንና ክብሩን ለማስጠበቅ ሊነቃም ይገባል የሚሉ ጥሪዎች በስፋት እየተስተጋቡ ነው። መከላከያ ሚኒስቴር በበኩሉ ዩኒፎርሙ የአገር ሉዓላዊነት ምልክት በመሆኑ ህገወጥ በሆነ መንገድ መጠቀም ተጠያቂነትን ያስከትላል የሚል አቋም ያዘ ቢሆንም የህዝብ ትችትና የወታደሮቹ የብሶት ድምፅ ግን በመድረኩ እያነጋገረ ይገኛል። በትግራይ ክልል ካለው የፖለቲካ አለመግባባት ጋር ተያይዞ
ከክልሉ የወጡ የፖለቲካ አካላትና ታጣቂ ቡድኖች የተሳተፉበት አዲስ ምክር ቤት በአዲስ አበባ መመስረቱ ታወቀም። የትግራይ ሰላምና ለውጥ ምክር ቤት በሚል ስያሜ የተቋቋመው ይህ ምክር ቤት እንደ አቶ ጌታቸው ረዳ፣ ጀነራል ጻድቃን ገብረትንሳኤ ያሉ የህወሓት አመራር ተቋሚዎችን እንዲሁም በአፋር ክልል የሚንቀሳቀሰውን ሐራ መሬት የትግራይ ለውጥ ኃይል የተሰኘውን የታጣቂ ቡድን አዛዥ ጀነራሎችን ያቀፈ መሆኑ ተገልጿል። ምክር ቤቱ በይፋ የተመሰረተበት ዋና ዓላማ የህወሓትን ተጽዕኖ በማስወገድ በትግራይ ክልል አዲስ የፖለቲካ ስልጣንና ቁጥጥር ለመዘርጋት መሆኑ ተጠቅሷል። ይሁን እንጂ የዚህ ምክር ቤት መመስረት በሰፊው የፖለቲካ ትችትና ጥርጣሬም እያቀረበበት ይገኛል። ይህ አዲስ ስብስብ በገዢው የብልጽግና ፓርቲ በተለይም በኦህዴድ የሚደገፍና የነሱ ተላላኪ ሆኖ የተደራጀ ነው በሚል እየተነገረ ይገኛል። ገዢው ብልጽግና ፓርቲ በተለያዩ የሀገሪቱ ክፍሎች ታጣቂ ኃይሎችን በማደራጀትና እርስ በርስ በማዋጋት የሚታወቅ ሲሆን አሁን ደግሞ በትግራይና በአማራ ኃይሎች መካከል ሊፈጠር የሚችለውን የህዝቦች ትብብርና ጥምረት በመፍራት ይህንን ቡድን ማዘጋጀቱ ይነገራል። በሆዳቸው የተገዙ የተባሉት እነ ጌታቸው ረዳ የሚመሩት ይህ ስብስብ በትግራይ ክልል ላይ አዲስ ውድመትና የንጹሃን ፍጅት ለመጀመር የተሰማራ ኃይል ነው በሚል በብዙዎች ዘንድ ከፍተኛ ተቃውሞ እየገጠመው ነው። የምክር ቤቱ መመስረት በቀጣይም በትግራይ ክልልና በአጠቃላይ በሰሜኑ የሀገሪቱ ክፍል ላይ ባለው የፖለቲካና የጸጥታ ሁኔታ ላይ ምን አይነት ተጽዕኖ ሊያሳድር እንደሚችል የብዙዎች ትኩረት ሆኗል። በመላ ሀገሪቱ እኛ የራበን እናንተ አትበሉም የሚል የመንግስት ሰራተኞች ንቅናቄ ተጀመረ። በኢትዮጵያ ወቅታዊ የኑሮ ውድነት የዋጋ ግሽበት ከቀን ወደ ቀን እያየለ መምጣቱን ተከትሎ በአዲስ አበባና በተለያዩ ሀገሪቱ ክፍሎች የሚገኙ የመንግስት ሰራተኞች ህይወታቸውን መምራት ወደማይችሉበት ደረጃ መድረሳቸውን በምሬት እየገለጹ ነው። በተለይም በዝቅተኛና መካከለኛ የደሞዝ እርከን ላይ የሚገኙ ሰራተኞች እኛ የራበን እናንተ አበሉን በሚል መሪ ቃልም ድምጻቸውን ማሰማት የጀመሩ ሲሆን ይህም በደሞዝና በገበያ ዋጋ መካከል ያለውን ሰፊ ልዩነት በግልጽ ያሳየ ክስተት ሆኗል። የመንግስት ሰራተኞች በየወሩ የሚያገኙት ቋሚ ደሞዝ ከጊዜ ወደ ጊዜ በከፍተኛ ፍጥነት ከሚጨምረው የቤት ኪራይ፣ የትራንስፖርት፣ የጤናና የምግብ ዕቃዎች ዋጋ ጋር ፈጽሞ ሊመጣጠን አልቻለም። በርካታ ሰራተኞች እንደሚናገሩት ከሆነ የወር ደሞዛቸው ለአንድ ሳምንት እንኳ ቀለብ የሚሆን አይደለም። በአዲስ አበባና በትላልቅ የክልል ከተሞች የቤት ኪራይ ዋጋም ከሰራተኛው አጠቃላይ የወር ደሞዝ በላይ ሆኗል። ይህም ሰራተኞች ከተማውን ለቀው ወደ ርቀት ዳርቻዎች እንዲሰደዱ ወይም ቤተሰቦቻቸውን አስከፊ ኑሮ እንዲኖሩ አስገድዷል። እንደ ጤፍ፣ ዘይት፣ ሽንኩርትና ጥራጥሬ ያሉ መሰረታዊ ፍጆታ ዕቃዎች ዋጋም በየቀኑ መጨመሩ ሰራተኛው በቀን 3 ጊዜ መመገብ ቀርቶ 2 ጊዜ መመገብ እንኳ የቅንጦት እስከሚሆንበት ደረጃ አድርሶታል። ይሄ በመንግስት ሰራተኞች ዘንድ በስፋት እየተስተጋባ ነው። በአንድ በኩል ከፍተኛ የመንግስት ባለስልጣናትና የተወሰኑ የህብረተሰብ ክፍሎች በቅንጦትና በተርላ ህይወት ሲኖሩ፣ በሌላ በኩል ግን የሀገሪቱን መዋቅር ተሸክሞ የሚሰራው ሲቪል ሰርቫንት መሰረታዊ የምግብ ፍላጎቱን ማሟላት አለመቻሉም ከፍተኛም ቅሬታ ፈጥሯል። ሰራተኞች መንግስት የዋጋ ግሽበቱን ለመቆጣጠር የሚያደርገው ጥረት ዝቅተኛ መሆኑና ለሰራተኛው የሚሰጠው ትኩረት ማነሱን በጽኑ እየተቹ ነው። የኢኮኖሚ ቀውሱ በሰራተኛው ላይም ከቁሳዊ ችግር ባለፈም ከፍተኛም የማህበራዊና ስነ ልቦናዊ ጫናም እያሳደረ ነው። በቂ ምግብና የተረጋጋ ህይወት የሌለው ሰራተኛ በስራ ቦታ ላይ ሙሉ ትኩረቱን ሰጥቶ መስራት ስለማይችልም በመንግስት መስሪያ ቤት ውስጥ የአገልግሎት አሰጣጥ ጥራት በከፍተኛ ደረጃም እንዲቀንስ ምክንያት ሆኗል። ደሞዙ ኑሮን የማይደጉምለት ሰራተኛ ህገወጥ ጥቅማጥቅሞችንና ጉቦን እንደ አማራጭ ገቢ በፈለጋ እንዲያደርግ የኑሮ ጫናው እያስገደደው መሆኑን የዘርፉ ታዛቢዎች ይገልጻሉ። ይህም
የመንግስትን የአስተዳደር መዋቅር ይበልጥ እያዳከመው ነው። መንግስት በተለያዩ ጊዜያት የደሞዝ ጭማሪ እንደሚያደርግና የኑሮ ድጎማዎችን እንደሚያመቻች ቢገልጻም የሚደረጉ ጭማሪዎች ከገበያ የዋጋ ንረት ጋር ሲነጻጸሩ እዚህ ግባ የሚባሉ አይደሉም። ይልቁንም የደሞዝ ጭማሪ በሚወራበት ወቅት ገበያው ቀድሞ ዋጋ ስለሚጨምር ችግሩን ይበልጥ እያባባሰ ነው። የዘርፉ የኢኮኖሚ ባለሙያዎች እንደሚጠቁሙት ከሆነ ለዚህ ሰራተኛውን ለሚያስመራው ችግር ዘላቂ መፍትሄ ማምጣት ይገባል። በዝቅተኛ ደሞዝ ላይ የሚጣለውን የሥራ ግብር ሙሉ በሙሉ ማንሳት ወይንም በከፍተኛ ደረጃ መቀነስ የአገሪቱን አጠቃላይ የዋጋ ግሽበት ማረጋጋትና የዶላር ምንዛሬ በገበያ ላይ የሚያሳድረውን ተጽዕኖ መቆጣጠር ይገባል እየተባለ ነው። በአሁኑ ወቅት የመንግስት ሰራተኛ እያሰማ ያለው እኛ የራበን እናንተ አትበሉም በሚል የተጀመረው ንቅናቄ ተራ የቅሬታ መግለጫ ሳይሆን በአስቸኳይ ምላሽ የሚሻ የህልውና ጥያቄ ነው። መንግስት ለሲቪል ሰርቫንቱ ህይወትና ክብር ተገቢውን ትኩረት ሰጥቶ መሰረታዊ የፖሊሲ ማሻሻያ ካላደረገም ችግሩ ወደ ከፋ ማህበራዊ ቀውስ ሊያመራ እንደሚችል ስጋቶች እየጨመሩ ነው። በደብረ ማርቆስ ከተማ በተፈጸመ ጥቃት የሰው መጥፋቱና ተሽከርካሪ መውደሙ ተገለጸ። በገዢው ብልጽግና ፓርቲ የጸጥታ ኃይሎችና በፋኖ ታጣቂዎች መካከል የሚደረገው ግጭት በቀጠለበት በአሁኑ ወቅት በደብረ ማርቆስ ከተማ ውስጥ በተፈጸመ ድንገተኛ ጥቃት ከፍተኛ ጉዳት መድረሱን የፋኖ ምንጮች አስታወቁ። የፋኖ ሰርጂካል ኦፕሬሽን ምድብ የተባለው ልዩ የደፈጣ ተዋጊ ቡድን በከተማ ውስጥ ባደረገው ጥቃት 16 የመንግስት ጸጥታ አባላትን መደምሰሱንና አንድ ወታደራዊ የፓትሮል ተሽከርካሪ ማውደሙን ገልጿል። የከተማ ውስጥ የደፈጣ ውጊያ ስልትን በመጠቀም የተፈጸመው ይኸው ጥቃት በሰራዊቱ አባላት ላይ ከፍተኛ ድንጋጤና መሸበር መፍጠሩንም የደረሰን መረጃ ያመለክታል። የአካባቢው ምንጮች እንደሚጠቁሙት ከሆነ ከጥቃቱ በኋላ ባለው ወቅታዊ ሁኔታ አንዳንድ የመንግስት የጸጥታ አባላት ከብልጽግና ጎን መሰለፍ መጨረሻው የውሻ ሞት መሞት ነው በሚል እምነት ከነሙሉ ትጥቃቸው ወደ ፋኖ ጎራ እየተቀላቀሉ መሆኑን የፋኖ ኃይሎች አሳውቋል። ይህ እርምጃም የፋኖን የከተማ ውስጥ ውጊያና የደፈጣ ስልት የበላይነት ያሳየ ነው ሲሉ የድርጅቱ አመራሮች ገልጸዋል። ይሁን እንጂ በጉዳዩ ላይ ከመንግስትም ሆነ ከገለልተኛ ወገን የተሰጠ ይፋ ማረጋገጫ የሌለ ሲሆን በአካባቢው ያለው የጸጥታ ሁኔታም አሁንም ድረስ በከፍተኛ ውጥረት ውስጥ እንደሚገኝ ለማወቅ ተችሏል። ፕሬዝዳንት ትራምፕና ቤንያሚን ኔታንያሁ በኢራን ጉዳይ ላይ መምከራቸው ተሰማ። በእስራኤልና በኢራን መካከል ያለው ውጥረት እጅግ አይቀሬ ወደሆነ ከፍተኛ ወታደራዊ ግጭት እያመራ ባለበት በዚህ ወቅት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በስልክ ያደረጉት ውይይት በዓለም አቀፍ ዲፕሎማሲና ደህንነት መዋቅር ውስጥ ትልቅ ትኩረት ስቧል። የጠቅላይ ሚኒስትር ጽሕፈት ቤት ለታይምስ ኦፍ እስራኤል እንዳረጋገጠው ይህ የስልክ ውይይት የተካሄደው ኔታንያሁ ከሀገሪቱ የደህንነትና ወታደራዊ መሪዎች ጋር በጥብቅ ሚስጥር ከሚያካሂዱት የተገደበ ስብሰባ ጥቂት ሰዓታት አስቀድሞ ነው። የሁለቱ መሪዎች የውይይት ማዕከል በኢራን ላይ ዳግም ወታደራዊ ዘመቻ ስለመክፈትና ሁለቱ ሀገራት ሊኖራቸው ስለሚገባው የተቀናጀም ስትራቴጂ ነው። በተለይም ዋሽንግተንና ቴል አቪቭ በጋራ ሊወስዷቸው ስለሚችሏቸው ወታደራዊ እርምጃዎች ሰፊ ምክክር ተደርጓል። ፕሬዝዳንት ዶናልድ ትራምፕ በቅርቡ በቻይና ያደረጉት ጉብኝትና ከቤጂንግ ባለስልጣናት ጋር የነበራቸው ውይይት በዚሁ የስልክ ጥሪ ተነስቷል። ቻይና ከኢራን ጋር ያላትን የኢኮኖሚና የፖለቲካ ትስስር የሚታወቅ በመሆኑ ትራምፕ ከቻይና መሪዎች ጋር የደረሱበት ነገር በኢራን ጉዳይ ላይ ሊኖረው ስለሚችለው ተጽዕኖ ከኔታንያሁ ጋር መምከራቸው ሰምቷል። የእስራኤል መገናኛ ብዙሃን እንዳመለከቱት ይህ ከፍተኛ የመሪዎች ንግግርም በዘፈቀደ የመጣ ሳይሆን አሜሪካና እስራኤል በኢራን ላይ ተቀናጀና ጠንካራ ወታደራዊ እርምጃ ለመውሰድ የመጨረሻ ዝግጅታቸውን እያጠናቀቁ መሆናቸውን የሚያሳይ መሆኑ ተሰምቷል። በመካከለኛው ምስራቅ የሚገኙ ታዛቢዎች እንደሚሉት
ጦርነቱን ዳግም የመክፈቱ ዜና በስፋት መውጣቱ በቀጠናው ላይ የኃይል ሚዛኑን ሊቀይር የሚችል ትልቅ ክስተት ነው። እስራኤል የኢራንን የኒውክሌር ማበልጸጊያ ጣቢያዎችና ስትራቴጂካዊ ወታደራዊ ተቋማትን ኢላማ ለማድረግ ለምታደርገው ጥረት የአሜሪካም ቀጥተኛ ወይንም ቀጥተኛም ያልሆነ ድጋፍ ወሳኝ መሆኑ ይታወቃል። ከዚህ ውይይት በኋላ የእስራኤል መከላከያ ኃይልና በአካባቢው የሚገኙ የአሜሪካ እዞች ከፍተኛም ወታደራዊ ንቅናቄና ጥንቃቄ ሊያደርጉ ይችላሉ። የትራምፕ የቻይና ጉብኝት ከዚህ ጦርነት ዝግጅት ጋር መያያዙ ሩሲያና ቻይና ለአውሮፓና ለአሜሪካ የሚሰጡትን ምላሽ ሊያጠናክረው ይችላል እየተባለ ነው። የኢራን ጦርነት ዳግም የመቀስቀስ ወሬ በራሱ በዓለም አቀፍ የነዳጅ ዋጋና በኢኮኖሚው ላይ አፋጣኝ ተጽዕኖ ማሳደሩ አይቀርም እየተባለ ነው። ከሸገር ቲዩብ ለሰዓቱ ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁን ቀጥሉ። በያላችሁበት መልካም ጊዜም